6, 7, 8. Who am I? I am great. I will achieve. Greatness. I will. I will. I am great. Stella Panzi. Good, Mina doesn't look like. ወዳጃችን መደመር መቀነስ ማባዛትና ማካፈልን መሰረቱ ያደረገው የሂሳብ ትምህርት አንዱን ክፍል አልፈው ከፍ ሲሉ ያደር እየተወሳሰበ ተማሪዎችን አብዝቶ የሚፈትን ትምህርት መሆኑ መቼም የሚያጠያይቅ አይደለም። ሂሳብ ትምህርትን ስናውቀው ውስብስብ ስሌቶችን ለመስራት አብዝቶ መመሰጥና ብርቱ ጥሞናን እንደሚጠይቅ ቢሆንም ደቡብ አፍሪካዊው የሂሳብ መምህር ኩርት ሚናር ግን ሂሳብን ዘና ብለው ሲማሩት እንጂ በዘለማዲ ሰጥ በነበረው የመማር ማስተማር ሂደት ከተማሩት ብዙም አይዘልቁበትም ብሎ ውጥንቅጥና ወከባ ከሚበዛበት የሂፕሆፕ የሙዚቃ ስልት ጋር ሂሳብን አዋህዶት ተማሪዎቹን እያስተማረ እንደሚገኝ ኦዲቲ ሴንትራል ድረገጽ ባስነበበው ዘገባው አትቷል። 7 14 21 28 35 42 49 56 63 70 77 84 84 91 91 91 multiples of 7 ሀገረ ደቡብ አፍሪካ ኬፕ ታውን ከተማ በሚገኝ ኢቤንዶንጂስ የተባለ የሁለተኛ ደረጃ ትምህርት ቤት የሂሳብ ትምህርት የሚያስተምረው የ33 ዓመት ወጣቱ መምህር ሚናር ተማሪዎች የሂሳብ ትምህርትን ወደው እንዲማሩትና በቀላሉ እንዲረዱት ለማድረግ ጥሩ አማራጭ ነው ብሎ ለየት ያለውንና ለወትሮ አንዳቸው ባሉበት ሌላኛቸው ድርሽ የማይሉበትን ጥሞናን የሚጠይቀውን የሂሳብ ትምህርትና ግርግርና ሁካታ የበዛበትን የሂፕሆፕ የሙዚቃ ስልት አንድ ላይ በማጣመር ተማሪዎቹ የሂሳብ ስሌቶችን እያንጎራጎሯቸውና እየተወረገረጉ እንዲማሩ ለማድረግ ቆርጦ ነው የተነሳው። ተማሪዎቹ ፊት ቆሞ ስንኛቸው በሂሳብ ስሌቶችና ቀመሮች የታጨቁ በሂፕሆፕ የሙዚቃ ስልት የተቃኙ ዘፈኖችን እያንጎራጎረና ስልተምቱን ተከትሎ ከእጅ ከእግሩ እየተወራጨ ተማሪዎቹን የሚያስተምረው የቀድሞ የዳንስ አሰልጣኝና ሂፕሆፕ አቀንቃኝ ያሁኑ ሂሳብ መምህር ሚናር ሙዚቃውን ተከትለው ተማሪዎቹም ስንኞቹን አብረው እያቀነቀኑና እየተወረገረጉ ትምህርቱን በአእምሮአቸው እንዲያስቀሩ ማድረግን መዳረሻ ግቡ አድርጎ ነው እንግዳ በሆነው የማስተማር ስልቱ ሂሳብን እያስተማረ ያለው። ዛሬ ተማሪዎች ለሙዚቃ ቅርብ ናቸው የሚለው ሚናር እናም የዘለማዱን አሰልቺ የሆነ የማስተማር ዘዴ ትቶ ትምህርቱን ከሚወዱት ሙዚቃ ጋር ማዋሃድ ውጤቱ ትልቅ ነው ይላል። ለዚህ ሐሳቡ እውን መሆን የሚያግዙትን በሂፕሆፕ የሙዚቃ ስልት ሂሳብን የሚያቀነቅኑ የሙዚቃ ክሊፖችን ከጓደኞቹ ጋር ተባብሮ ያሰናዳው ሚናር ሙዚቃውን ክፍል ውስጥ ከፍቶ ተማሪዎች አብረውት እየዘፈኑም እየደነሱም እንዲማሩ ነው እያደረገ ያለው። አዲሱ የማስተማር ስልቱ ውጤታማ መሆን እንደቻለ መመልከቱንም ሚናር ያስረዳል። ሂፕሆፕና ሂሳብ በተዋሃዱበት የሚናር ክፍለ ጊዜ ተማሪዎች ቀርተው አያውቁም። መረበሽ የሚባል ነገርም ከቀረ ሰነባብቷል። ተማሪዎችም ሂሳብን ወደውት ይማሩም ጀምረዋል። ይሁን እንጂ ሚናር አንዱ ተማሪ ከአንዱ የተለየ በመሆኑ ይህ የማስተማር ስልት ለሁሉም ተማሪ ይሰራል ብሎ ድምዳሜ ላይ አልደረሰም። ይልቁንም ዋናው ነገር በመማር ማስተማር ሂደት ላይ ነገሮችን ሰፋ አድርጎ ማየት ያስፈልጋል ባይ ነው። ወዳጃችን በዘመንኛው አነጋገር ፈለጣ የበዛበትን የሂሳብና የሂሳብ ነክ ትምህርቶችን ሽሽት ከቁጥር የሚያርቃቸውን ትምህርት መርጠው ሂሳብ ደና ሰንብት ለሚሉ ቁጥራቸው የበዛ ተማሪዎች ገና በጠዋቱ እንዲህ ባለው መልኩ ያዝ እንግዲህ እያሉ አስረሽ ምቹን እያጧጧፉ ደምር ቀንስ አብዣ አካፊ ማለቱ የሚለውጠው ነገር ይኖር ይሆን እንዴ? ለዚህ ጥያቄ ሚናር አዎ የሚል ምላሽ ሰጥቷል። የሀገራችን የሂሳብ መምህራንስ ምን ትላላችሁ? እያለን በርግጥም ተማሪዎች አንድን ትምህርት ወደው የሚማሩበትን መንገድ መፍጠር ውጤታማነቱ አያጠያይቅምና መምህራን መሰል መንገዶችን ፈጥራችሁ ብታስተምሩ መልካም ነው ለማለት እንወዳለን።